ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከፍ አድርጎት ድምፃችሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ በስሜ ሁለትም ሦስትም ሆናችሁ ብትገኙ እኔ በመካከላችሁ እገኛለሁ፣ እባርካችኋለሁ፣ እቀድሳችኋለሁ ያለ ቸር አምላካችን ጉባኤያችንን እንዲባርክልን፣ ማህበራችንን እንዲያሰፋልን፣ የጀመርነውን ቤተ ክርስቲያን ለፍጻሜ እንዲያበቃልን የአምላካችን ቅዱስ ፈቃዱ ይሁንልን። የተከበሩ አባታችን መላከ ፀሐይ ቆሞስ አባ ወልደ ሰንበት የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ የልዩ ልዩ አድባራትና ገዳማት አስተዳዳሪዎች፣ የተከበራችሁ የአዲስ አበባ ሀገረ ስብከትና የአቃቃልቲ ቤተ ክህነት ልዑካን፣ የተከበራችሁ መምህራን ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ አበው መነኮሳት፣ የተከበሩ የዚሁ ደብር ዋና ጸሐፊ፣ የተከበሩ የዚሁ ደብር ዋና የስብከተ ወንጌል ዋና ኃላፊ፣ የተከበራችሁ የህንፃ አሰሪ ኮሚቴዎችና ሰበካ ጉባኤ አባላት፣ የተከበራችሁ የሰንበት ትምህርት ቤት ወጣቶች እንዲሁም ሕፃናት፣ የተከበራችሁ ከሩቅም ከቅርብም በእግዚአብሔር ፈቃድና ቸርነት በድንግል ማርያም አማላጅነት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ከረማችሁ? እንኳን አደረሳችሁ። አመስግኑት፣ ከፍ አድርጉና እንኳን አደረሳችሁ። እግዚአብሔር የተመሰገነ ይሁን። የዛሬ ወር መስከረም 5 ቀን እዚህ ቦታ ተገኝቼ እግዚአብሔር ቢፈቅድ አቡነ ገብረ መንፈስ ቅዱስ ፈቃዳቸው ቢሆን ጥቅምት 5 በዚህ ቦታ በንግሱ ላይ እንገናኝ ተባብለን ተቀጣጥረን ነበር። እግዚአብሔር ፈቅዶና ወዶ ይኸው በቀጠሮ አገናኘን። እንኳን ደስ አላችሁ። የእግዚአብሔር ቃል እንዲህ ይላል። አዎ እኛ የማንጠቅም የማንረባ ባሪያዎችህ አንተ ብትፈቅድ እንዲህ እናደርጋለን ብላችሁ ተቃጠሩ ይላል። ስለዚህም እሱ ቢፈቅድ እንገናኝ ተባብለን ነበር። እሱ ፈቀደ፣ ወደደ። ታላላቅ አባቶች እዚህ አሉ። እነሱን ጨምሮ በእግዚአብሔር ፈቃድና ቸርነት ተገናኝተናል። ክብር ለመድኃኔዓለም፣ ክብር ለወላዲተ አምላክ። አመስግኑ እግዚአብሔር። እንግዲህ 2 ስራዎች ነው የተሰጠኝ። 2 ናቸው። ጥርጥር አድርጌ 2ቱንም እናከናውናለን ማለት ነው። አንደኛው 20 ደቂቃ የእግዚአብሔርን ቃል እንማራለን ማለት ነው። 20 ደቂቃ እንማራለን። ከዛ በኋላ ደግሞ 20 ደቂቃ ደግሞ የቤተ ክርስቲያኑ ስራ አለብን የለብንም? ተዘጋጅታችኋል? ያስተላለፍኩትም አለ እንግዲህ ይዛችሁ እንድትመጡ አጠራቅሞ ያልኳችሁ ነገር አለ እና እንደ እግዚአብሔር ፈቃድና ቸርነት የቤተ ክርስቲያን ስራ እንሰራለን። የማፈቃድ ይሁን ወገኖች። አዎ የእግዚአብሔር ፈቃድ ይሁን። እናንተ ለመስማት መዘጋጀት ነው።
እግዚአብሔር ደግሞ ይመግባል። እግዚአብሔር ደግሞ ይናገራል። እግዚአብሔር ደግሞ ቸርና መሐሪ ነው። የተከበራችሁ በመላው ዓለም ያላችሁ የምትገኙ አሁን በእማማ ሚዲያ አንደኛ በእማማ ሚዲያ እስቲ እዚህ ያላችሁት የእማማ ሚዲያ በሉ። ስልካችሁ ላይ ሰብስክራይብ አድርጉና አሁን ቀጥታ ስርጭት ነው። ሼር ብታደርጉት ቦታውን ለማስተዋወቅ ይረዳችኋል ማለት ነው። መጀመሪያ ሰብስክራይብ አድርጉ። የእማማ ደግሞ ማታ በቴሌቪዥን ላይ እናቀርባለን። ማታ 2 ሰዓት በየሳምንቱ ረቡዕ ማታ 2 ሰዓት ተኩል በኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ እናቀርባለን። ዛሬም ማታ አለ። ማታ በቴሌቪዥን ላይ ትማራላችሁ። እቤታችሁ በምን ቴሌቪዥን ላይ ነው ያልኳችሁ? ኦርቶዶክስ ኦቲሲ ላይ 2 ሰዓት ተኩል ማታ። ነገ ደግሞ ሐሙስ 9 ሰዓት ተኩል ቴሌቪዥን ላይ በሳምንት 2 ቀን ነው። ረቡዕ ማታና ሐሙስ ቀን ከሰዓት ከቅዳሴ በኋላ ነው። አሁን ደግሞ በዩቲዩብ በ2 ዩቲዩብ ነው የሚተላለፈው። አንደኛው የእማማ ሚዲያ በሉሲ የእማማ ሚዲያ ነው። ሁለተኛው ዩቲዩብ ደግሞ እግዚአብሔር እረኛዬ ነው በሉሲ እግዚአብሔር እረኛዬ ነው በሉ። አሁን በሁለቱም በዩቲዩብ ላይ እግዚአብሔር እረኛዬ ነው የእማማ ሚዲያ በሚለው ቀጥታ ስርጭት ነው እየተላለፈ ነው። ሰብስክራይብ አድርጋችሁ ለሚፈለገው ሼር አድርጉት። ለምታውቁት ቶሎ መጨረስ ስላለብን ግንቦት ነው ቀጠሯችን። ስለዚህ ቶሎ መጨረስ ስላለብን ብዙ ሰዎች ይህን ቦታ የማያውቁ እንዲያውቁ ለምታውቋቸው ሼር አድርጉ። በፌክስቡክ ደግሞ የምትከታተሉ የእማማ ፌክስቡክ ላይ በፌክስቡክ የምትከታተሉ ፌክስቡኩን ደግሞ የእማማ ያው ስሙ አንድ ነው። እንደሱ አድርጉ። ሌላው በአገር ውስጥ በየቤታችሁ ሆናችሁ በመላው ዓለም በአውሮፓ፣ በአፍሪካ፣ በአሜሪካ፣ ካናዳ በመላው ዓለም ላይ ሆናችሁ ደግሞ ለምትከታተሉን ካሜራማን አሳይልኝ። ይህን ቤተክርስቲያኑን ጠጋ በልና ቤተክርስቲያኑን አሳይልኝ። ይህ ቤተክርስቲያን ቅድም የሰበካ ጉባኤው ምክትል ሊቀመንበር እንደነገሩን በ2012 እንግዲህ የተጀመረበት ነው። ደግሞ በዛን ጊዜ የኮሮና በሽታ ስለመጣ ኮሮናው በሽታ ብዙ ሊያራምድ ባለመቻሉ ምክንያት እስካሁን ዘግይቷል። ነገር ግን በእግዚአብሔር ፈቃድና ቸርነት ጉልበታቸውን፣ ዕውቀታቸውን፣ ገንዘባቸውን በመስጠት በጸሎትም ጭምር እግዚአብሔር ረድቶን እዚህ ደርሷል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አመስግኑ እግዚአብሔር። እንግዲህ ቆሞስ አባ ወልደ ሰንበትም ከአቡዬ ወደ አቡዬ ነው የመጡት። እዛም መሪ አቡነ ገብረ መንፈስ ቅዱስ ትልቅ ካቴድራል አጀምረዋል። መሰረት አውጥተው ነው የመጡት። እዚህ ደግሞ ያስመርቃሉ። እልል በሉና መስገን። አቡዬ ከአቡዬ ወጥቶ ወደ አቡዬ መሄድ ትልቅ ዕድል ነውና እግዚአብሔር የተመሰገነ ይሁን። እና እንደ እግዚአብሔር ፈቃድና ቸርነት እንግዲህ ለስራ የታደሉ ሰዎች አሉ። ያው መስራት እዚህ ሊቀ ስልጣናት ከመልዕልተ አድባራት ቀራንዮ የመጡ አሉ። ቅዱስ ገብርኤልን እንዴት አድርገው አሁን ሁለተኛውን ስላፕ እየሞሉ እዚህ ጋር የመጡት ሁሉም ሰራተኞች ናቸው። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ ይሁን።
የቅዱስ ገብርኤል ቤተክርስቲያን እየሰሩ ነው እና አሁን የአቡነ ገብረ መንፈስ ቅዱስ የልደታ ለማርያም ቤተክርስቲያን እንዲጠናቀቅ በጸሎትም በማድረግ በያላችሁበት አገር ሆናችሁ እንድትረዱ ስክሪኑ ላይ ፊት ለፊት ስክሪኑ ላይ ስሙና የባንክ ቁጥሩ እየዞረ ነው። ስለታችሁን አስራታችሁን በሰበካ ጉባኤው ቁጥር እንድታስገቡ አስቀምጠናል። በህንፃው ደግሞ የህንፃውን ቁጥር አስቀምጠናል። እዚህ ስክሪኑ ላይ ፊት ለፊት እየዞረ ነው ያለው። የትም ዓለም ላይ ሆናችሁ ዛሬ ዲጂታል ስለሆነ መላክ ትችላላችሁ። አሁን የምንገኝበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ስር የምትገኘው ቀርሳ ፈለገ ብርሃን ልደታ ለማርያምና አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እንገኛለን። ይህንን ለማጠናቀቅ እና ለማስመረቅ የሚያስፈልገንን እነግራችኋለሁ። እየተዘጋጃችሁ እንድትቆዩ። ቤተክርስቲያኑን ለማስመረቅ የሚያስፈልገን አንደኛ ሲሚንቶ በኩንታል 1000 ያስፈልጋል። ከነ ቤተልሔሙ በአጠቃላይ ይህን ለመጨረስ 1000 ኩንታል ያስፈልጋል። የአንድ ኩንታል ዋጋ 1100 ብር ነው። አሸዋ በቢያጆ 23 ቢያጆ ያስፈልጋል። የአንድ መኪና ዋጋ 65,000 ብር ነው። 02 ጠጠር እናንተን የሚቀበል እኔን ይቀበላል። በል ውስጥ ምንድነው የትምህርታችን ርዕስ? እናንተን የሚቀበል እኔን ይቀበላል። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 የምታገኙት ኃይለ ቃል። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ስንት ነው ያልኳችሁ? ምዕራፍ 10 ቁጥር 40 እንዳይጠፋባችሁ። የማቴዎስ ወንጌል ምዕራፍ 10 ቁጥር ምዕራፍ ስንት? 10 ቁጥር 40 እናንተን የሚቀበል እኔን ይቀበላል። እስቲ በሉ ገብረ መንፈስ ቅዱስን የሚቀበል በሉ። ገብረ መንፈስ ቅዱስን የሚቀበል እኔን ይቀበላል በሉ። እስቲ ክብር ለመድኃኔዓለም ይሁን። ይሄ ወደድንም ጠላንም አምላካችን ኢየሱስ ክርስቶስ የተናገረው ኃይለ ቃል። ለአንዳንዶቹ የምናወራው ነገር የምንናገረው ነገር ገድልና ድርሳን ይመስላቸዋል። ልብ ወለድ ነው የሚሉም አሉ። ገድል፣ ድርሳን፣ ተአምር የመጽሐፍ ቅዱስ ልጅ ነው። ክብር ለመድኃኔዓለም ይሁን። አመስግኖት እስቲ እግዚአብሔር። ገድል፣ ድርሳን፣ ተአምር የማን ልጅ ነው? የመጽሐፍ ቅዱስ ልጅ ነው በሉ እስቲ። ከመጽሐፍ ቅዱስ የተወለደ ማለት ነው፣ የተገኘ ማለት ነው። መጽሐፍ ቅዱስ ተአምር ወልዷል። መጽሐፍ ቅዱስ ገድል ወልዷል። መጽሐፍ ቅዱስ ድርሳን ወልዷል። ይህ የተወለደው የተገኘው ከመጽሐፍ ቅዱስ ነው። አሁን አሳያችኋለሁ። ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረን ያስተማረን ቃሉ የማይለወጥ ሕያው እና ዘላለማዊ በሆነው ቃሉ የነገረን ያስተማረን በዚህ መጽሐፍ ቅዱስ ላይ የምታገኙት ማረጋገጫ የሆናችሁ ዘንድ በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ቃሉን እንዲህ እናነባዋለን። እኔን የሚቀበል
እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል አባቴን ይቀበላል። ነቢይን በነቢይ ስም ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይቀበላል። ደስ ይበላችሁ ለመድኃኔዓለም። ነቢይን የሚቀበል ነቢይም ጻድቅም ሰማዕትም የብሉይ ኪዳን መጨረሻ የአዲስ ኪዳን መጀመሪያ የሆነው ነቢይ ቅዱስ ፍጹም መጥምቀ መለኮት ቅዱስ ዮሐንስ ነው። ደስ ይበላችሁ ለመድኃኔዓለም። መጥምቀ መለኮት ቅዱስ ዮሐንስን የተቀበለ ነቢይ ነው ብሎ የተቀበለ ሰማዕት ነው ብሎ የተቀበለ ጻድቅ ነው ብሎ የተቀበለ ሐዋርያ ነው ብሎ የተቀበለ ነቢዩ የተቀበለውን ዋጋ ቅዱስ ዮሐንስ መጥምቅ የተቀበለውን ዋጋ ያገኛል። ደስ ይበላችሁ ክብር ለመድኃኔዓለም። አዎ ነቢዩ ያገኘውን፣ ኢሳይያስ ያገኘውን፣ ኤርምያስ ያገኘውን፣ ነቢያት ያገኙትን ዋጋ እነሆ ይቀበላል ካመነ። ዛሬ ብዙ ሰዎች ራሳቸውን ነቢይ ብለዋል፣ ራሳቸውን ሐዋርያ ብለዋል። ሐዋርያ ብሎ የሚሰይም እግዚአብሔር እንጂ ራሱን ራሱ ሐዋርያ ብሎ ሊሰራ አይችልም። የለም በመጽሐፍ ቅዱስ ሐዋርያ እኔ ሐዋርያ ነኝ፣ እኔ ነቢይ ነኝ ራሱም በራሱ ሾሞ የተቀመጠ እሱ ትክክል አይደለም። ሕገ ወጥ ማለት ይሄ ነው ወገን። እግዚአብሔር የሾመው ግን ሐዋርያ ነው። ደስ ይበላችሁ ለመድኃኔዓለም። እግዚአብሔር የሾመው ነቢይ ነው። ቅዱስ ጳውሎስ እኔን ጭንጋፉን ታናሹን ሐዋርያ አርጎ ሾመኝ ነው ያለው። ክብር ለመድኃኔዓለም ይሁን። እግዚአብሔር ሲሾም ነው ወገን፣ ራስን መሾም አይቻልም። ለዚህ ነው እንግዲህ ነቢይን በነቢይ ስም የተቀበለ ዮሐንስን በዮሐንስ፣ ኤርምያስን በኤርምያስ፣ ሙሴን በሙሴ፣ ኢሳይያስን በኢሳይያስ ስም የተቀበለ ሊቀ ነቢያት ሙሴ ተብሏል። የነቢያት አለቃ የተባለው ሙሴ ነው። ሊቀ ነቢያት ሙሴ ተብሏል። የነቢያት ሁሉ አለቃ ነው። ለምን አለቃ ሆነ ስንል ለሌሎቹ ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት ለሌሎቹ በሕልም በራእይ አነጋግራቸዋለሁ፣ አንተን ግን ቃል በቃል አነጋግርሃለሁ ብሎ 570 ቃላትን አነጋገረው። ክብር ለመድኃኔዓለም ይሁን። ሙሴን ቃል በቃል ቃል በቃል አንተን እንደ ሌሎቹ አይደለም የማነጋገር፣ ቃል በቃል ነው የማነጋገር። ነቢይ ማለት ይሄ ሙሴ ማለት የዋህ ቅን ማለት ነው። ስለዚህ ቅኖች ስንሆን የዋሆች ስንሆን እግዚአብሔር ይሾመናል ወገኔ። ለመሾም አትሽቀዳደሙ። ራሳችሁን ለመሾም አትሽቀዳደሙ። ራሳችሁን ለማንጻት ግን ተሽቀዳደሙ። ራሳችሁን ለማዳን ግን ተሽቀዳደሙ። ራሳችሁን ለእግዚአብሔር ለመስጠት ተሽቀዳደሙ። ቅዱስ ጳውሎስ ቢሆን ጌታዬን አምላኬን ኢየሱስ ክርስቶስን ምሰሉ፣ ባይሆን እንኳን እኔን ምሰሉ ይላል ቅዱስ ጳውሎስ። እኔን ምሰሉ። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች አምላካችን እናንተን የተቀበለ ነው ያለው። እስቲ በሉ እናንተን የተቀበለ ነው ያለው። ሌላ ቃል የለውም። እናንተን የተቀበለ እኔን ይቀበላል ኢየሱስ ያ ነው። ክብር ለመድኃኔዓለም ይሁን። እስቲ አመስግኑት። ኢየሱስ ያለው ራሱ ማለት ነው። ኢየሱስ ባለቤቱ እናንተን የተቀበለ እኔን ኢየሱስን ይቀበላል አለ። ክብር ለመድኃኔዓለም ይሁን።
ለዚህ ነው ወገኖች። አዎ ቀጠለና ምን አለ? ጻድቅን በጻድቅ ስም እስቲ በሉ፣ ጻድቅን በጻድቅ ስም። አዎ እንግዲህ ጻድቅ የተባሉት በጣም ብዙ ናቸው። የሚያጸድቅ ማን ነው? የሚያጸድቅ ማን ነው? ንገሩ። አዎ ጻድቃን ሶስት ክብር ተሰጥቷቸዋል። ጻድቅ እንድንሆን እግዚአብሔር ይርዳል። ጻድቅ ሶስት ደረጃዎች ተሰጥተዋቸዋል። ሮሜ ምዕራፍ 8 ቁጥር 29 ጀምራችሁ አንብቡት። ለጻድቅ የተሰጠው ሶስት ደረጃ ነው። የመጀመሪያው ጥሪ ነው። ምንድን ነው? አብርሃም ብሎ የተጣራው ማን ነው? እግዚአብሔር። ሳሙኤል ብሎ የተጣራው ማን ነው? እግዚአብሔር ይጣራል። ክብር ለመድኃኔዓለም ይሁን። እግዚአብሔር ይጣራል። ገና ከእናትህ ሆድ ሳልሰራህ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ። ስለዚህም ለሕዝብና ለአሕዛብ ነቢይ አድርጌሃለሁ። እግዚአብሔር ያውቀናል። ደስ ይበላችሁ። ገና ከእናታችን ሆድ ሳይሰራን ማን እንደሆንሽ ማን እንደሆንክ ማንነታችን ሁሉም ገና ከእናቱ ሆድ ሳይሰራ ታውቋል። ወገኔ ገና ከእናት ሆድ ሳልሰራ አውቄሃለሁ። ትንቢተ ኤርምያስ ምዕራፍ 1 ቁጥር 4 ላይ መመልከት ትችላላችሁ። ስለዚህም እግዚአብሔር ይጣራል። ጥሪው የጀመረው ከአዳም ነው። ስትጸፉ ይጣራል እግዚአብሔር። መንገዱን ለማሳየት ይጣራል እግዚአብሔር። አዎ ሲጠፋበት ያ ጠዋትና ማታ እንደ መልአክ ቅዱስ 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 እግዚአብሔር ጸባዖት ፍጹም ሙሉ ሰማያተ ወምድረ ቅዱሳተ ስብሐቲከ ይለው የነበረው ከፊቱ ሲጠፋበት አዳም ወዴት አለ ብሎ ፈለገው፣ ጠራው፣ ጫካ ውስጥ አገኘው። ክብር ለመድኃኔዓለም ይሁን። አዎ ፈለገው፣ ጠራው። ከዛ ቀን ጀምሮ እስከ ዛሬ ድረስ ድምፁ አለ፣ ጥሪው አለ። መንገዱን ትክክል አይደለክም፣ በዚህ መንገድ ሂድ እያለ እግዚአብሔር ይጣራል። አዎ ይጣራል። መንገዱን ሊያሳይ ይጣራል። ለምሕረት ይጣራል፣ ለቸርነት ይጣራል። አዎ በምሕረት የተጠራችሁ እናንተ የእግዚአብሔር ልጆች እንኳን ደስ አላችሁ። ክብር ለመድኃኔዓለም። ሁላችሁም ተጠርታችሁ ነው የመጣችሁት። ዛሬ ይህችን ቤተ ክርስቲያን የሞላችሁት እናንተ ክርስቲያኖች። ክርስትና ስም አላችሁ አላችሁ? ተጠርታችሁ ወደዚህ ቤተ ክርስቲያን ተጠርታችሁ ክርስትና ስም የተሰጣችሁ እስቲ እጃችሁን ከፍ አድርጉና አሳዩ። ክርስትና ስም ያላችሁ የሌላችሁ እንዳታወጡ፣ ከፍ አድርጉት። ክርስትና ስም ያላችሁ ይቺ ቤተ ክርስቲያን ተጠርታችሁ የሰጠቻችሁ በ40 ቀን በ80 ቀን የሰጠቻችሁ ክብር ለእሱ ይሁን። ሁሉ ጥሪ ነው። ክብር ለእሱ ይሁን። እግዚአብሔር ይመስገን። ተጠራችሁ፣ ለጥምቀት በቃችሁ፣ ክርስቲያን ተባላችሁ። በክርስቶስ ክርስቲያን፣ በክርስቲያን ክርስቶስ ተብላችሁ ተጠራችሁ። እንኳን ደስ አላችሁ። ይሄም አንዱ ጥሪ፣ የመጀመሪያው ጥሪ ይሄ ነው። የመጀመሪያው ጥሪ ወገን፣ ሰው ካልተጠራ ለጥምቀትም ለክርስትናም አይበቅም። አይደለም ነው አይደለም? ንገሩ። ሳይጠራ ተገዶ የመጣለ ዙስ በፖሊስ በፌዴራል ተገዶ የመጣለ በግድ ትጠመቃለህ። ይሄ ካራ እምነት የሚባላል ድሮ ነው። የካራ እምነት የሚባላል ካልተጠመቃችሁ በሰይፍ ካልተጠመቅ ጆሮህን ካልተጠመቅ እግርህን ካልተጠመቅ ቋንጃህን ትቆረጣለህ እየተባለ የተጠመቃለ በግድ ወይ እስላም እንዲሆን ወይ ክርስቲያን እንዲሆን ወይ ጴንጤ እንዲሆን ወይ እንትና እንዲሆን ወይ እንትና እንዲሆን
አስገድዶ እምነት ያስቀበለ ሰው ካራ ይባላል። የካራ እምነት ይባላል። እኔና እናንተ ግን ያመንነው በማን ፈቃድ ነው? በማን ጥሪ ነው? ለኢትዮጵያውያን መንፈስ ቅዱስ መጣላቸው። ደስ ይበላችሁ። መልእክቱ አጥማቂው ጠማቂው በመንፈስ ቅዱስ ነው የተላከው። በካራ በሰይፍ አይደለም፣ በገጀራ አይደለም፣ በጥይት በክላሽ በቦምባ አይደለም ወገኔ። እኔና እናንተ ኢትዮጵያውያን የተላከልን ከላይ ከአርያም በመንፈስ ቅዱስ ነው፣ በሰረገላ። ክብር ለመድኃኔዓለም ይሁን። ኢትዮጵያዊው ጃንጀረባ በኢየሩሳሌም ተገኘ። ሰገደ፣ ጸለየ፣ ከአምላኩ ጋር ተገናኘ። ሲመለስ በሰረገላው ተቀምጦ የኢሳይያስን ትንቢት እያነበበ መጽሐፍ ቅዱስ ገልጦ እያነበበ ወደ ኢትዮጵያ ሲመለስ አዎ ከነዛ ከተመረጡት ዲያቆናት አንዱ ፊልጶስ በሰረገላ በብርሃን ሰረገላ ተላከለት። ክብር ለመድኃኔዓለም ይሁን። ሐዋርያ ከነ እስጢፋኖስ ጋር ከተመረጠው አንዱ ነው ፊልጶስ። እነሆ በሰረገላ ተቀምጦ የኢሳይያስን ትንቢት እያነበበ ሲሄድ ታገኘዋለህ፣ ሂደህ አስተምረው አለው። ኢትዮጵያዊው ጃንጀረባ አዎ በሰረገላ ነው የሚሄደው። ያ ግን በብርሃን ሰረገላ ፊልጶስ መጣን። የምታነበውን ታውቀዋለህ አለው። ጌታዬ ሰው ሳይማር እንዴት ያውቃል? አዎ ከዛ በኋላስ ጌታዬ እባክህ ስለማን እንደተናገረው ይህንን ነገር ንገረኝ አለው። ከዛ በኋላ ስለ ጌታ ኢየሱስ ክርስቶስ ሸላቾቹ አይሁዶች እንደሆኑ፣ የሚሸለተው ጌታ ኢየሱስ ክርስቶስ እንደሆነ፣ የሚታረደው በግ ጌታ ኢየሱስ ክርስቶስ እንደሆነ ተርጉሞ ሲነግረው ታዲያ እንዳልጠመቅ ማን ይከለክለኛል አለው። ካመንክ ተፈቅዶልሃል አለው። እስቲ በሉ እስቲ ካመንክ ተፈቅዶልሃል በሉ። እስቲ ጌታዬ በሉ። ጌታዬ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እንደሆነ አምናለሁ አለ ኢትዮጵያዊው። ክብር ለመድኃኔዓለም ወገን፣ አምናለሁ የእግዚአብሔር አብ ልጅ እንደሆነ አምናለሁ ሲል ተፈቅዶልሃል ብሎ ከዛ በኋላ ኢትዮጵያዊ ጃንጀረባ ተጠመቀ በ34ኛው ዓመት። ክብር ለመድኃኔዓለም ይሁን። ኢትዮጵያ ከዚያን ጊዜ ጀምሮ ከዛ በፊት ኦሪትን ተቀብላ 950 ዓመት ቆይታ ነበር። ከዛ በኋላ ደግሞ አዲስ ኪዳንን ተቀብላ 2000 ዓመት አስቆጠረች። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ረጅም ከ3000 ከብሉይ ኪዳን እስከ አዲስ ኪዳን 3000 ዓመት ያስቆጠረች ብቸኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ክብር ለመድኃኔዓለም። ሌላውማ የለም። 50 ዓመትም አልሞላውም ወገን፣ የለም 3000 ዓመት ቅንቅኑንም ትኋኑንም ጉንዳኑንም ሁሉንም ችላ ጥላ አሸንፋ እዚህ ደርሳለች። ክብር ለመድኃኔዓለም ይሁን። ክብር ለእግዚአብሔር። አዎ ጉዞዋን ማንም አላደናቀፈም። ወደፊትም ማንም አይችላትም ወገን። እችን ኦርቶዶክስ ተዋሕዶ ቤተ ክርስቲያንን እጥላለሁ አፈርሳለሁ የሚል ሁሉ ይፈርሳል። ዮዲት ጉዲት በ40 ዓመት ፈርሳለች። ግራኝ መሐመድ በ15 ዓመት ፈርሷል። ጣሊያን በ5 ዓመት ፈርሷል። የሁሉም አሸናፊ ኦርቶዶክስ። ክብር ለመድኃኔዓለም። እችን ሃይማኖት ታፍሩባታላችሁ? አቡነ ገብረ መንፈስ ቅዱስ 300 ዓመት ግብፅ ኖረዋል። 300 ዓመት በረሃ ለበረሃ ዋዩን መከራውን ታግ 300 ዓመት ኖረዋል። ገብረ መንፈስ ቅዱስ ግን ኢትዮጵያ ታበጽሕ እምኀበ እግዚአብሔር፣ ይቺ ሀገር የቅዱሳን ሀገር፣ በጸሎት የምትኖር ሀገር፣ የእግዚአብሔር ሀገር፣ ጌታዬ ብትወደኝስ ካከበርከኝስ ይችን ቅድስት ሀገር ኢትዮጵያን አሳየኝ አሉት። ክብር ለመድኃኔዓለም።
እችን ሀገር ወድሃታል፣ ተመኝተሃታል፣ መርጠሃታል። አዎ ያች ሀገር አስራት ትሆናለች አለው። ክብር ለመድኃኔዓለም። ጌታዬ እኔ በባህር የተከበብኩ ነኝ። አሁን ይህንን ባህር ማን አሻግሮኝ ኢትዮጵያ ምድር እደርሳለሁ አለ። መልአክ ተሰጣቸው። ክብር ለመድኃኔዓለም። ያንን ባህር የሚያሻግራቸው ዝቋላ ተራራ የሚያደርሳቸው አቡነ ገብረ መንፈስ ቅዱስ መልአክ ተሰጣቸው። ደስ ይበላችሁ። ክብር ለመድኃኔዓለም። አዎ ወንዙን ተሻገሩ። ደስ ይበላችሁ። ክብር ለመድኃኔዓለም። ዝቋላ ተራራ ላይ ደረሱ። ይችን አገር አዩአት። መላዋ ኢትዮጵያን ሲያዩ ዥንጉርጉር ሆነ። ነጭና ጥቁር ዝንጉርጉር። እዚያው ጥቁሩ ኃጢአት ነው፣ ነጭ ነጩ ቅዱሳን ናቸው። ምድሯን የሞሏት ተራራዋን የሞሏት ቅዱሳን አሉ። ክብር ለመድኃኔዓለም ይሁን። እዚሁ አዎ እኛ ከምናያቸው ከምናውቃቸው የበለጡ ብዙ ቅዱሳን አሉ ወገኖች። እነዛ ቅዱሳን በነጭ ናቸው። ይህስ ጥቁሩ ሳሉና ዝቋላ ተራራ ላይ ባህር መስርተው ተዘቀዘቁሽ ቁልቁል ራሳቸውን ቁልቁላል። 40 ቀን እንደቆዩ ጌታ መጣ። ገብረ መንፈስ ቅዱስ ተነስ፣ ስምህን የጠራ ዝክርን ያዘከረ እምርልሃለሁ። ጌታዬ እኔ ስሜን የሚያውቀው የለም፣ ከመላእክ በቀር ሰው አያውቀን፣ በረሃ ለበረሃ ነው የምኖር። ስለዚህ መላ ኢትዮጵያን ካልማርክልኝ አልነሳም። የታውቀው ነው የሚዘክሩት፣ የታውቀው ነው ስሜን የሚጠሩ። ስለዚህ አልነሳም አለ። ሄደ ጌታ ተመልሶ ሄደ። 100 ዓመት ክብር ለመድኃኔዓለም ይሁን። ባረቀ ቃል ሰናከ ወጥተነበት ባረቀ 100 ዓመት ቆይተው በ100 ዓመት ሰይጣን ፈጨሁት፣ አጠፋሁት፣ ሰለኩት፣ ዱቄት አረኩት እያለ መሿለኪያ መዘባበቻ አድርጓቸው ነበርና ያን ጊዜ ጌታ መጣና ዳሰስ ሲያደርጋቸው ገብረ መንፈስ ቅዱስ ብድግ አሉ። ምንም እንዳልነካቸው ሆነው ብድግ አሉ። በ100 ዓመት የተሳለቁብህ ጠላቶችህ እነዚህ ሁላ አላቸው። 17,000 ጋኔን 17,000 አጋንንት እዛ ሲሳለቁ አያቸው። ከበባቸው በመብረቅ። ክብር ለመድኃኔዓለም ይሁን። ገብረ መንፈስ ቅዱስ ባለበት በመብረቅ ይመታል አጋንንቱ። ደስ ይበላችሁ እናንተ እምነት ካላችሁ። በመብረቅ ከበባቸው በመብረቅ። ያን ሁሉ 17,000 ጋኔን በመብረቅ እሳት አቃጠሉ። ደስ ይበላችሁ። ክብር ለመድኃኔዓለም። ጠላቶቻቸውን ድል አደረጉ። ስለዚህ ነው እንግዲህ ከዚህ በኋላ ከምድረ ከብድ ዝቋላ ከዝቋላ ምድረ ከብድ እየተመላለሱ 262 ዓመት በኢትዮጵያ ኖሩ። ክብር ለመድኃኔዓለም ይሁን። 262 ዓመት። ያን ጊዜ እግዚአብሔር አምላካችን ቃል ኪዳን ሰጥቷቸዋል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ኪዳኔ ተከህድኩ ምስለ ርያኔ፣ እነሆ ከመረጥኩት ጋር ቃል ኪዳኔን አደርጋለሁ። ስምህን የጠራውን ዝክርን ያዘከረውን በስምህ የተማጸነውን እስከ 15 ትውልዱ ድረስ እምርልሃለሁ። ክብር ለብቻሽ አይደለም፣ ለብቻ አይደለም ወገኔ። 15 ትውልድ 15 ትውልድ አዎ 15 ትውልዱን እምርልሃለሁ በስምህ ተማጽኗልና። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ አዎ እናንተን የተቀበለ እኔን ይቀበላል፣ እኔን የተቀበለ አባቴን ይቀበላል። በእናንተ ስም ነቢይን በነቢይ ስም ጻድቁን በጻድቅ ስም የተቀበለ ዋጋው አይጠፋበትም። በእናንተ ስም በገብረ መንፈስ ቅዱስ ስም በተክለ ሃይማኖት ስም በክርስቶስ ሰምራ ስም በቅዱስ ጊዮርጊስ በቅድስት አርሴማ ስም በእናንተ ስም ቀዝቃዛ ውሃ የሰጣችሁ ቢኖር ዋጋውን መንግሥተ ሰማያት እሰጠዋለሁ አለ። ደስ ይበላችሁ። ክብር ለመድኃኔዓለም። ዋጋው መንግሥተ ጻድቁ አሁን እንደ ፀሐይ እያበራ ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ እነሆ ጻድቅ በዚያን ጊዜ እንደ ፀሐይ ያበራሉ ይላል።
አሁን ገብረ መንፈስ ቅዱስ እያበሩ ነው። ደስ ይላችሁ። ልጆቻቸው የሚሰበሰቡበት ለልጆቻቸው ጥላ መከታ መሰብሰቢያ ጥላ ሆነዋል፣ ብርሃን ሆነዋል። ደስ ይላችሁ። በዚያን ጊዜ በአባታቸው መንግስት ያበራሉ። ታዲያ ያበሩት አቡነ ገብረ መንፈስ ቅዱስ እኔንና እናንተን በጸሎታቸው ያድናሉ። ደስ ይላችሁ። ለመድኃኔዓለም ቀዝቃዛ ውሃ ገንዘብ ብዙ ነው። እህል ውሃ ብዙ ያደክማል። ቀዝቃዛ ውሃ በስማችሁ አድምቁት። ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ነግር ሰጥቻለሁ። ቀዝቃዛ ውሃ በስማችሁ በገብረ መንፈስ ቅዱስ ስም ዛሬ ቀዝቃዛ ውሃ ያሰጣችሁ ዋጋችሁን ታገኛላችሁ። ደስ ይበላችሁ። ለመድኃኔዓለም ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረስ። በሉ ብድግ በሉ። ተነሷ። የተቀመጣችሁ ተነሱ። ቅዳሴ ከሰዓት ስለሆነ አሁን 20 ደቂቃ ብቻ ነው የምሰጣችሁ። ከ20 ደቂቃ በኋላ ቅዳሴ ነው። ስለዚህ ቅዳሴ ይገባሉ። ከ20 ደቂቃ በኋላ ቅዳሴ ነው። አሁን 6 ሰዓት ስለሆነ